ሌሎች እንዳይጎዱን ራሳችንን የምንከላከልባቸው የጥንታዊ ጠቢባን አስተምህሮቶች። እያንዳንዱ ሰው በሕይወት ውስጥ የሚሸከማቸው ትልልቅ ቁስሎች በሰይፍ ወይም በዱላ እንዳልተፈጠሩ፣ ነገር ግን በሌሎች ሰዎች ሰባሪ ቃላት፣ ድርጊት ወይም ደግሞ ግዴለሽነት እና ቸልተኝነት እንደሚፈጠሩ ፍንትው አድርጎ የሚያሳይና መፍትሄውን በእጃችን እንደሆነ በግልጽ የሚያስተምር እውቀት ተመጥኖ በዚህ ክፍል ይቀርባል። እኔን ጨምሮ ሁላችንም የዛ ቁስል ተጎጂዎች ነበርን። በአንድ ወቅት ክህደት፣ መገፋት ወይም የንቀት ጊዜ ከማንኛውም አካላዊ ነገር የበለጠ ጥልቅ የስነ ልቦናና የስሜት ቁስል ይፈጥራል። በዚህ ዙሪያ የጥንታዊ ታላላቅ ሊቆች ትምህርት የሚያስተምረን እውነት በዚህ ምዕራፍ ተመጥኖ ይቀርባል። ካልፈቀድክ ድረስ ማንም አንተን ሊጎዳህ አቅሙ የለውም ይሉናል ጥንታዊ ጠቢባን። ሳትጎዳ በእሳት መሃል መራመድ እና ማለፍ ትችላለህ። በዙሪያ ያለው ዓለም የተፈረካከሰ እንደሆነ ቢሰማህም እንኳ የተረጋጋህና የማትናወጥ ሆነህ መቆየት ትችላለህ። እውነተኛ ኃይል ያለው በዙሪያ ያሉትን ሰዎችም ሆነ የሚፈጠሩ ክስተቶችን በመቆጣጠር ላይ ሳይሆን የምሰጠውን አጸፋዊ ምላሽ በመቆጣጠር ላይ ነው። ታላቅ የዓለማችን ሰዎች በዚህ ዙሪያ ያስተማሩትን ለመጀመሪያ ጊዜ መረዳት ስጀምር በጣም ውስጤን የነካኝ የትምህርቶቹ ዕውቀት ሳይሆን ሌሎች ሰላሜን፣ ስሜቴንና በራስ የመተማመን ስሜቴን እንዲቆጣጠሩ የፈቀድኩ እኔው ራሴ እንደሆነ የተገለጠልኝ ውስጣዊ ግንዛቤ ነበር። እነዚህ ጥንታዊ ዕውቀቶች ስሜቶችን ስለማፈን ሳይሆን ስለመቆጣጠር ያስተምራሉ። ሰዎች አውቀውም ይሁን ሳያውቁ ከሚሰነዝሩብን የስሜት ጥቃቶች እንዴት ራስን መጠበቅ